ሩታ አባተ እባላለሁ። የኤሌክትሪካል ፓወር ኤንድ ኮንትሮል ኢንጂነሪንግ ተማሪ ነኝ። እግዚአብሔር ይመስገን በጣም ደስ ብሎኛል። ያው መጨረሻ ቀን ያሰብኩ የለፋበት እንደዚህ ሆኖ ስታይ በጣም ደስ ይላል። ያጠና የነበረው ያው ከፍሬሽ ጀምሮ ደከመኝ ሰለቸኝ ሳል ሌሎች ነገሮችን ሳላስቀድም ያጠናሁኝ ፈተናዎችንም ሁሉንም ነገሮችን በትኩረት ሰጥቼ የሆነ ሌላ ነገር ላይ ሳላስብ ነው የሰራሁት። ከዛ ውጪ ይሄ ሴት ልጆች ናቸው ኢንጂነሪንግ ነው የሚባለውን ነገር እንደ ቁም ነገር ሳልቆጥር ሁላችንም ብንሆን ሴትም ሆነ ወንድ እስካጠናን እስከሰራን ድረስ ያው እንደሚታየው አሪፍ ውጤት ማምጣት እንችላለን። ያው ለሴቶችም እኔ ምሳሌ ነኝ ብዬ አስባለሁ። 13 ያለኝ 47 ፕላስ አለኝ። እኔ የአዳማ ልጅ ነኝ፣ የዚህ ሀገር ልጅ ነኝ። ከትንሽነት ጀምሮ ሴንት ጆን የተማርኩት ቅዱስ ዮሴፍ ትምህርት ቤት ማለት ነው። ከዛም ጀምሮ እኔ ደረጃ ላይ የሚወጡ ተማሪዎች ነበርኩኝ። ከዛም ጀምሮ እያጠናው እየሰራው ስለመጣው በዚህ አቅሜን እያሳደኩኝ ከድሮም ጀምሮ እየጨመርኩ ነው የመጣሁት። ከዛ ውጪ ቤተሰቦቼ በትምህርት ላይ ባለኝ ነገር ሁሌም ከጎኔ የሚቆሙና የሚደግፉኝ ናቸው። ምንም ነገሮች ከትምህርቴ ሊያዘናግተው ሌላ ነገር ውስጥ እንትን እንዲሉኝ ወይም ደግሞ መሀል ላይ ችግር እንዲሆኑብኝ አላረጉም። ሁሉም ነገር ተመቻችቶልኝ ነው በሚባል ሁኔታ በትምህርት ነገር ላይ ምንም ወደ ኋላ አይሉም፣ ይደግፉኛል። እኔም እግዚአብሔር ይመስገን አላሳፈርኳቸው። በቀጣይ እኔ ከዚህ ቀጥሎ የማስተርስ የመማር ፍላጎት ነው ያለኝ። በዚሁ ቀጥዬ የማስተርስ ፕሮግራም ደግሞ የተሻለ ውጤት አምጥቼ የተሻለ እውቀት ለመጨመር ነው ሀሳቤ። ለሀገሬ በተማርኩበት ዘርፍ ባለኝ ሙያና ባለኝ አቅም በምችለው ሁሉ ላረግ ደስተኛ ቢሳካልኝ እና ባረግ ደስተኛ ነኝ። ተምሮ እውቀትን ከማወቅ ያለፈ በተግባር ሰርቶ ደግሞ የሆነ የሚታይ ምርታ ነገር ማሳለፍ ደግሞ ለሀገርም ለቤተሰብ ለሁሉም ያኮራል። ባመሰገን ደስ ይለኛል። መጀመሪያ ፈጣሪ የተመሰገነ ይሁን። ከዛ ውጪ አጠገቤ ለነበሩ ቤተሰቦቼን፣ ጓደኞቼን፣ አስተማሪዎቻችን እዚህ ያደረሱን እና ከመጨረሻም ግቢውን አስቱም እንደዚህ በተመቻቸ እንድንማር መሀል ሌላ ነገር ሳይመጣ 5 ዓመት እንድንማር ስላደረገን አስቱንም አጠቃላይ ማህበረሰቡን ላመሰገን እወዳለሁ።